ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ባህር ዳር ዩኒቨርሲቲ ካዘጋጃቸው 18 ሜዳሊያዎች ውስጥ ዋንጫዎችን ጨምሮ 14ቱን የግቢ ጉባኤ ተማሪዎች መውሰዳቸው ተገለጸ። ከፍተኛ ውጤት የማምጣታችን ምስጢር የግቢ ጉባኤ ህይወት ነው ያሉት በማህበረ ቅዱሳን የባህር ዳር ማዕከል ካስመረቃቸው 1073 የግቢ ጉባኤ ተማሪዎች መካከል 14ቱ በማዕረግ ተመርቀዋል። ሀገር በዘረኝነት በስርዓት አልበኝነትና በልዩ ልዩ ፈተናዎች ውስጥ እየተፈተነች መሆኑን ያነሱት በማህበረ ቅዱሳን የባህር ዳር ማዕከል ምክትል ሰብሳቢ አቶ ብርሃን አሳሳ በግቢ ጉባኤ ህይወት ማለፋችሁ ከዚህ ፈተና እንድትተርፉ አድርጓችኋልን ብለዋል። ተመራቂ ተማሪዎች በቀጣይ ህይወታቸው ቅድስት ቤተክርስቲያንን ለማገልገል እንዲበረቱ ያሳሰቡት የሰሜን ጎጃም ሀገረ ስብከት ሐዋርያዊ አገልግሎትና የስብከተ ወንጌል መምሪያ ኃላፊ መላከ ምህረት ግሩም አለን በበኩላቸው ሁሌም ለማወቅና ለመማር መትጋት እንደሚጠበቅባቸውም አሳስበዋል። መረጃውን በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል አድርሶናል። በምስራቅ አርሲ ሀገረ ስብከት ለ21 አገልጋዮች ስልጣነ ክህነት ተሰጠም። ለ10 ደቀ መዛሙርት ማዕረገ ዲቁና፣ ለ10 ዲያቆናት ደግሞ ማዕረገ ቅስና እንዲሁም ለአንድ መነኮስ የቁምስና ማዕረግ የሰጡት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ክህነት ዝም ብሎ የሚታደል ማዕረግ ሳይሆን ትልቅ መንፈሳዊ ኃላፊነት ነው ብለዋል። በመሆኑም ተቀባዮች ክብሩን ጠንቅቀው ማወቅና መጠበቅ እንዳለባቸው ያሳሰቡት ብፁዕነታቸው እያንዳንዱ አገልጋይ የቤተ ክርስቲያን ዶግማና ቀኖናን በበቂ ሁኔታ መያዝና ማወቅ እንዳለበትም አሳስበዋል። የተሰጣቸው ስልጣነ ክህነት በሀገረ ስብከቱ ለሚገኙ አድባራትና ገዳማት የአገልጋይ እጥረት እንዳይኖር ትልቅ እገዛ እንደሚኖረውም ይገመታል። ዘገባውን የአርሲን ሀገረ ስብከት ሚዲያ ዋቢ አድርጎ ከዘገበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት አግኝተናል። መቅረዝ ትምህርት ቤት በስነ ምግባርና በእውቀት የጎለበተ ሀገር ተረካቢ ትውልድን ለማበርከት እየሰራ እንደሚገኝ ተገለጸ። በማህበረ ቅዱሳን ባህር ዳር ማዕከል የመቅረዝ ቅድመ መደበኛ ትምህርት ቤት በእውቀት የጎለበተና በሀገር በቀል ጥበብ የተካነ ሀገር ተረካቢ ትውልድ ለማበርከት አቅዶ እየሰራ እንደሚገኝ በማህበረ ቅዱሳን ባህር ዳር ማዕከል ምክትል ሰብሳቢ አቶ ብርሃን አሳሳ ገልጸዋል። አቶ ብርሃን አክለውም የትምህርት ቤቱን ተልእኮ ለማሳካት የወላጆችና አሳዳጊዎች እንዲሁም የትምህርት ማህበረሰቡ ትብብርና አስተዋጽኦ እንደሚያስፈልግም ገልጸዋል። ቅድመ አንደኛ ደረጃ ትምህርት ቤቱ ያስተማራቸውን 223 ተማሪዎች ባሳለፍነው እሁድ ሰኔ 21 ቀን ማስመረቁ ይታወሳል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። የወቅቱን የምዕመናን ጥያቄ በብቃት ለመመለስ የአገልጋዮችን የእውቀት አቅም ማሳደግ ወሳኝ ተግባር መሆኑ ተገለጸ። ይህ የተገለጸው በጌዲዮ ኮሬና ቡርጂ ሀገረ ስብከት በስልታዊ እቅድ መነሻነት በተሰጠ ስልጠና ሲሆን በስልጠናው የወቅቱን የምዕመናን ጥያቄ በብቃት ለመመለስና ስልታዊ እቅዱን ለማሳካት የአገልጋዮችን የእውቀት አቅም ማሳደግ ወሳኝ ተግባር መሆኑ ተገልጿል። አገልጋዮች በእውቀትና በንቃት ምዕመናንን እንዲያገለግሉ ያሳሰቡት ሊቀ ሊቃውንት ዮሴፍ ደሳለኝ በመጽሐፍ ቅዱስ ጥናት ዘዴ በክብረ ክህነት እንዲሁም በፍትሐ ነገሥት ይዘቶች ላይ ትኩረት አድርገው ሰፊ ስልጠና ሰጥተዋል። በሌላ በኩል በወረዳ ቤተ ክህነቱ ስር ከሚገኙ 18 አጥቢያ አብያተ ክርስቲያናት የተመረጡ የሰንበት ትምህርት ቤት አባላት ተመሳሳይ ስልጠና ተሰጥቷል ሲል የዘገበው የጌዲዮ ኮሬና ቡርጂ ሀገረ ስብከት ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ